አደራም እንደሆነ ቸገረኝ እያለች ነው ተረጃት ይሉኛል። ከዛም መልሼ ካርድ ሞላውና ደወልኩላት። ስደውል ያለችበትን አቅጣጫ ነገረችኝ። ከዛን ሌላ ነገር መናገር እንደፈለገች ስላወቁኝ ቋንቋ ሌላ ምትቺ ካለ ቋንቋ ቀይርልኝ አልኳትኝ። ስላት አይኔ ወልዬ ነኝ ከአማርኛ ሌላ ቋንቋ አልችልም አለች። ምክንያቱም እንደማይተረጎም ስለማውቅ ኦሮምኛን አማርኛ ብቻ አይደል የምትተረጎመው ጎግል ላይ። ከዛን በቃ ካልቻልሽ ቶሎ ብለሽ አውሪኝና ስልኩን ከኔ ጋር የምታወሪውን አጥፊ አልኳትኝ። እሺ አለችና እንደዚህ ነው ከመጣሁት ይሄን አይል ጊዜ ሆኖኛል፣ ወር ሆኖኛል። ከነገረችኝ 15 ቀን ሆኖኛል። መረጃ ስለሌለኝ ነው ዝም ያልኩት። እና እንደዚህ እየመጣች እንደዚህ አርግኝ እያለች ታስፈራረኛለች ብላ ነገረችኝ። እንዴት አልኳትኝ። እንደዚህ በቃ ጾታዊ ነገር እንደ ፈጽምልኝ እያለች እኔ ወንድ አይደለሁኝም እንዴት ነው የሚያደርገው ብዬ በምልክት ጠየኳት አለች። ስጠይቅ ሁሉንም ነገር ብላይዳ ይዘመጣችና እንደዚህ አርግሻለሁ እኔ በሚለው አርጊ ብላ ኪያርና ብላይ ይዘልኝ መጣች አለች። ከዛን ስለተገደደች ታርግላታለች ማለት ነው። ከዛን አደረገችላትና መጀመሪያ ጊዜ ላይ እሷን አታስገድድም። ከዛን ለራሷ ብቻ ተጠቅማ ትሄዳለች። አሁን ያደረች እየተለማመደች ስትመጣ አንቺንም ላርግ ብላ ታስገድዳታለች ማለት ነው። ከዛን ይሄ ነው ብላ ነገረችኝ። በቃ ተረጋጊ፣ እኔ ካርድ እየሞላው ነው ደውዬ የምጠይቃት አደራ ስላሉኝ ማለት ነው ቤተሰቦቿ። ከዛን ካርድ ሰውየውን 20 ብር ካርድ ሞላልኝ አልኩትኝ። ቁጥሩን ሲያሳይ የሲሙን እንትን አወቀና ሞላልኝ። ሲሞላ ቪዲዮ ያጂና እኔ ካርድ ሞላልሻለሁ ዳታ አከፋፈቱ ስለማታውቂ ቪዲዮውን ቶሎ ወደ እኔ ላኪ፣ ከስልክሽ ደግሞ ፎርማት አድርጊ አልኳትኝ ሁሉንም። እሺ ያለችኝ ላከችልኝ። ከላከችልኝ 10 ቀን ይሆነኛል። ከዛም ቢሮዎቹን አወራሁኝ እንደዚህ አይነት ድርጊት ውስጥ ናት ብዬ ማለት ነው ስል ከሷን ከሳምንት መቆየት አለብን ለማውጣት ምናምን አሉኝ ማለት ነው። ስሉኝ ሳምንት ከሆነ እሺ ብዬ ጠበቅኳቸው። ታገሽ በቃ ስደት ላይ ያጋጥማል ብዙ ችግር ነው የሚያጋጥመን ብዬ መከርኳትና እሺ እያለች ሳምንት ሞላና ጠየቁትኝ ከትላንትና ወዲያ ማለት ነው። ስጠይቅ ምን አሉ እስከ 2 ወር ትቆይ። እነሱ የሚያስቡት እንግዲህ የእነሱ ኮሚሽን ነው። እስከ 2 ወር ትቆይና ከዛም በኋላ እንቀይራታለን ይሉኛል። እዛን አሁን ልጅቷ ወደ ትምህርት እየተዘጋ ነው፣ ገጠር ይዘኝ ልትሄድ ነው እና አባቴ ነው የሚሻለኝ ብላ በቀንና ማታ ጀመረች። በፊት ቀን ብቻ እናቷ ስትወጣ ልጆቹ ሲወጡ ነበረ። አሁን ደግሞ ቀንና ማታ ነው አርገኝ የምትለኝ። ሰዎቹ ከተኙ በኋላ ክላስ እየመጣች አቆሚው ሲጋሽ እሺ ምንም እንደው ለመስማት የሚሰቀጥጥ ነገር ስለሆነ አሁን ቆይ አዙ ለፖሊስ ነው ማመልከት የሚቻለው ወይስ ለኤምባሲ ነው ማመልከት የሚቻለው? ቀጥታ ይሄ ወንጀል ነገር ስለሆነ ምንም ያስፈራ ነገር የለም። ፖሊስ ጋር መደወል ከተፈለገ መደወል ይችላል። ሙያልሽ በእርግጠኝነት ማለት ነው ሲሪየስ ራሷ መሆኗ ሴትዮዋ መሆኗ ልጅቷ መሆኗ ቪዲዮ ግልጽ አድርጎ ያሳያል። እኔ ቅድም አላየሁትም ነበረ። አሁን ግን ገብቻለሁ። ቤትህን ከከፈትኩ በኋላ ምንድነው ብዬ እንትን ስለው አየሁት። ልኬልሻለሁ። መጀመሪያ አንቺ ነው ሀሳብሽን ከመስጠትሽ በፊት ይኸው ሴትዮዋ ራሷ ናት። ራሷ ማለት በቃ አሰሪዋ ናት። አዎ እያት ልጅቷም ራሷ ናት። ይኸው የላኩልሽ ቪዲዮ ሁሉ ነገሯ በቃ ገሏ ምናምን ሁሉ ነገር አሁን አለ እዛ ላይ ገባሽ? እኔ ያየሁት እዚህ ጋር ታፋ አካባቢ ያለው ስለሆነ ነው መሰለኝ። እንዴ ጥቁር ነው እኮ ምንድነው ምናምን ማለት ጥቁር ናት ምናምን ብዬ አልኩት። ጌታ አላወቅኩኝ። አሁን ሳየው ግን ሴትዮዋ ራሷ ናት። አልጋው ራሱ ነው፣ ሁሉ ነገር ራሱ ነው። ይሄ በደንብ ሳቢ መደረግ ያለበት እነሱ ኤጀንሲውን ወጥረው ይዘው ቪዲዮን ለሱ መላክ ሳይሆን በአካል ሄዶ አንድ ሰው አሳይቶ ወይም ነገሩን በደንብ አስረድቶ ልጅቷ እንድትመለስ ማድረግ ነው እንጂ ፖሊስ ጋር መድረሱ ነገሩ ጥሩ አይመጣም። አንደኛ መቅረጿም ችግር ሊኖረው ነው። መቅረጿም ራሱን የቻለ ነገር ነው። እኮ ወንጀል ነው። ለሷ መረጃ ልጅቷ ከዛ በኋላ ለሷ እየተሰጠ እሷ ሀገር ትግባ የሌለ ነገር ትናትበሉ አይቻልም። ፖሊስ ጋር አይደርስም። ኤምባሲ ደርሷል ጉዳዩ። ካላስ ኦሬዲ ነው እኮ ካላስ አስተላለፉ እየተከታተሏችሁም እንደሆነ ኤጀንሲው እኮ መልሶ አሁንም እኮ ሌላ ሴት አንስቶ ይሰጣል። አሰራሩ እንደዛ አይደለም። ልጅቱን ኤጀንሲው አሁን ትልቁ ችግር እዚህ ላይ ልታሰምሩበት የሚገባው የኢትዮጵያ ኤጀንሲ እንደዛ አይነት ችግር አለበት እየተባለ ሳምንት ጊዜ የሰጠው የኢትዮጵያ ኤጀንሲ ነው። ጀጅ አደረጉ። እኔ ራሱ ይቺ ልጅ ይሄንን ቪዲዮ ልካለች። እንዳየሽው ከሆነ ልጅቷ ራሷ ናት። አሰሪዋ መሆኗ በግልጽ ይታወቃል። እንዲህ
አይነት ዝሙት ተደርጎ እየታየ ለምንድነው ኤጀንሲው 2 ወር ተጠብቅ ያለው? አዎ ኤጀንሲ ሊዘጋ ይገባል። ባለፈው እንደተዘጉት ኤጀንሲዎች ኤጀንሲ በዚህ በልጅ ምክንያት 100% ይዘጋል። አሁንም የጠየቁኝ የመጀመሪያው እርምጃ ኤጀንሲው ላይ ስለሆነ የኤጀንሲውን ቁጥር አምጡ ነው ያሉት። ስለዚህ ደላላ ብላችሁ ያላችሁኝ ሰውዬ ቁጥር ሰጥቻለሁ። መጀመሪያ ኤጀንሲው ነው ጥፋት ሁልጊዜም የሚገኘው ከኢትዮጵያ ኤጀንሲ ነው። ሳምንት ተጠብቅነት ብሎ ይላል። ይሄ ካልብ በምናል ካልብ እንደዚህ ያደረገች ሳምንት የምን ሳምንት እንደሆነ ነው የምትበላው የምትጠጣው። አስበሽ ነው እንደዚህ ያደረገች ሳምንት ተጠብቅ ብሎ አየሽ ምን ያክል ይሄ ኤጀንሲው ነውረኝነት እንደሚያሳየው። በቃ አሁን ልጅቷ እኮ ሙሉት ምንም ብትሆን አይቆጫትም። ምክንያቱም ፍስቲያት እንዴት ነው እያደረገች ያለችው? እንዴት ብለሽ ነው እንዲህ አይነት ኑሮ የምትኖሪው? ከዛን አልፎ ተርፎ ደግሞ ሴትዮዋ ከልጅቷ ጋር እንድትተኛ ትፈልጋለች። ዛትስ በቃ ይሄ ግብረ ሰዶማዊ ነገር ነው የምታደርገው። ስለዚህ አይደል እንዴ? ይሄ ነው በቃ ምን ነው እንጂ። እንደገና ደግሞ ልጅቱ እንዴት ትወጣለች ብላችሁ ነው የምትሉ? ልጅቱ መውጣት ያለባት እምባሲው ከኤጀንሲው ጋር ሴትዮዋን ልጅቱን እንፈልጋታለን ብሎ ልጅቱን ከተረከበ በኋላ ሴትዮቱ ላይ እርምጃ የሚወሰደው አንደኛ እድሜ ልኳን ከመሳንድ ቪዛ እንዳይወጣላት ትደረጋለች። መሳንድ ቪዛ ማውጣት እንዳትችል ትደረጋለች። ከዛ ደግሞ ይቀጥላል ህጉ ማለት ነው። ግን መጀመሪያ የልጅቱ ሰላማት ጤንነት እንዲጠበቅ ፖሊስ እጅ ሳይሆን መግባት ያለበት ኤምባሲ አለ። ኤምባሲው አቋል ሰራተኛ ማለት ምንድነው መክተበል አመል አለ፣ ኤጀንሲ አለ። ልጅቱ መጀመሪያ መሳብ አለባቸው። አገርም መሄድ የለባትም። ወር ከ15 ቀን ገና የስራ እድል ይሰጣታል። አገርም አትመለስም። አገርም እንደዛ እንዲሆን ፖሊስ እጅ አይደለም የምትገባው፣ ወደ ኤጀንሲ ተመልሳ የስራ እድል እንዲሰጣት ነው የሚደረገው። ግን የኢትዮጵያ ኤጀንሲ መዘጋት አለበት። ይሄ ኤጀንሲ በቂ አይደለም። እነዚህ እንደዚህ አይነት ስራ በሚሰሩ ኤጀንሲዎች ሊሆኑ ይችላሉ። ከሰጣችሁን ደግሞ ኤጀንሲውን እኛ ሎጎውን ካገኘ ሻር እናደርጋለን፣ ይክሰሱን፣ እንታሰር። በዚህ ኤጀንሲ ማንም ልጅ እንዳይመጣ እናስደርጋለን። እንዴ ይሄ ማን ነው ዛሬ ምሳ የሚበላው? ማን ነው ዛሬ ምሳ የሚበላው? ይሄንን ጉዳይ እቺ ልጅ ምግብ የምትበላው እንዴት ነው? በእጇ ምግብ የምትበላው እንደዚህ ጎርጎራ ምን አላህ حسبي الله ዋና ልጅ ሚላለ እንት ኤጀንሲውን ከቤተሰብ ጋር ፈለጋለሁ ወንድኑ ለብሰው የመጣችው ሎጎ የለም። ለብሰው ከመጣችው አሁን በቅርብ ከመጣችው ይኖራታል። ቆይ እጠይቃታለሁ። ልጅቷ ስልክ አለ። ስልክ አለ። አመንት ተስራ ብሎ ያለሽ የኤጀንሲ ቁጥር ነው አሁን የላክሽልኝ። እንደን ባሏን ጀምራ እናገራለሁ። ይሄን ነገር እንደዚህ ብዬ ልጅቷ ፍቅረኛ አላትና አውራዋለሁ። ስለዚህ እንደዚህ ምናምን ብዬ አልነገርኩትኝም እና በጣም ችግር ውስጥ ነው ያለችውና እንድትወጣ ፈልጋለሁኝ ምናምን ብዬ አማከርኩትኝ ልጁ ማለት ነው ስለው ከዛም በኋላ ምክንያቱም ሴትነት ስላስገደደኝ አፍሬ ነው ዝም ያለው። እህትሽ ማለት ነው ያንቺ እህት ማለት ነው። አብራት ነው የምትሰራው አይደለም። እሷ ጅዳን በአንድ አየር መጡ እንጂ አንድ አይደሉም። አማራጭ ከመስመር ስለጠፋች ነው ወደ ኢንተል ደወል የቻለው። ልጅቷ ከመስመር ስትጠፋ ስልክ ተለዋውጠው ነበር ማለት ነው። ተለዋውጦ ነበር። ከዛን ከመስመር ሲያጧት ይጠይቋታል። የምታውቅ መስሏት እሷም አዲስ ናት። ሲጠይቋት አይ እዚህ ትንሽ የቆየች ይታለችኝ እሷ ቁጥር ልስጥ ብላ የእሷን ቁጥር ሰጡ የኔን ቁጥር ማለት ነው። በይሞ ሀያሉኝ አወራኋቸው። ሳወራ እንደዚህ የሆነች ልጅ ነበረች። ዳታ መሙላት ከቻልሽ ሙይላትና እኛ ከዚህ ብሩን መንዝረን እንክፈል ስሉኝ ነው እንዴ ቀጥታ ደውላችሁ ማግኘት ትችላላችሁ ብዬ የኢትዮጵያን ኮድ እንዴት እንደሚደወል ወደ ሳውዲ ነግሬ ላኩትኝና ደውሎ አገኘ። አይ በጣም ችግር ላይ ነኝ ብላለች። ከቻልሽ በገብርኤል ልጅሻለሁ ተባበሪኝ አለ። ከዛን ስም እሺ ችግር የለውም አልኩና ካርድ አስመጣውና ሰውዬው ሞላልኝ። ካርድ ሲሞላልኝ ደወልኩላትና አወራሁኝ። ሲያወራ ይሄን ሁሉ ነገር ነገረችኝ። ያለኝ አማራጭ ካርድ መሙላት ስለነበረ ካርድ ሞላው። ዳታ ማሰር እኔም አላውቅም። ካርድ ሞላውና እንደዚህ ነው ስትለኝ ዳታ ክፈችና ቶሎ ብለሽ እንደዚህ አይነት መረጃዎችን አዘጋጅተሽ ወደ እኔ እንድትልጊ ብዬ መረጃዎቹን የተቀበልኩት እንጂ አላውቃትም፣ አታውቅኝ ዊላትና እዚህ ጋር ስትመጣ የለበሰችው ቲሸርት ላይ የሆነ ጽሑፍ አለ። ኤጀንሲ እዚህ ያለው ኤጀንሲ ማለት ነው። የሁለቱም ይጻፋል እና ተቀበያት። እሺ ወርጄ ተቀብዬ ወደ ተመልሼ ልምጣ።
እሷ ማናገር አትችልም። ካንቺ ማለት ካንቺ ብቻ ተሰምቶ ነገሮችን እሷ ማውራት አትችልም። ወደ እናንተ ልክ ያለ ቀጥታ ካልደወልኩኝ አልችልማ። ቀጥታን ምን ወይ ማስረጃ እንደው ምን ልጅ ነው ማስረጃ ቪዲዮ እኮ ልጅቱ ቀርጻ ልካለች። በጣም በቂ የሆነ ቀጥታ መደወል ከተቻለ እንደውልላት። ለምሳሌ ቀጥታ ማለት እንደዚህ አይነት ነገሮች የተለያዩ ነገሮች ሊዘዋወር ይችላል። ቀጥታ ከጆሮዋ ብትሰሚ አሪፍ ነው። ከልጅቷ እንደበት ወይ ደውይላትና በቀጥታ ዚዛይ ስሚያት ቀስ ብለሽ ልጅቷ ካሁን በኋላ ወጣ አውጥታ እንደዚህ አይነት ነገር መረጃውን እንትላተል ወንች ምን ደግሞ ምን እንደምወራ አላውቅም። ወላሂ እንዴት እንደምናላ ሳርዬ እኔ ለወጣ ነው የዚች ልጅ ጉዳይ ወረዲ በሁለት በኩል ነው ሊያልቅ የሚችለው በኤጀንሲዋና በኤምባሲዋ። እዚህ ባለው ኤጀንሲ ጋር መጀመሪያ የልጅቱን ሴፍቲ ለምን ሌላም እርምጃ ሊወስዱባት ይችላሉ። በዛ ሀገር ህግ በጣም ከባድ ነው፣ ለሰዎቹ በጣም ከባድ ስለሆነ ስለሚያሰቃጭ ልጅቱን የሆነ ነገር እንዳያደርጓት ጸጥ ረጭ ተብሎ የሚሰራ ስራ ስለሆነ እኛ ኦሬዲ ይኸውልሽ አስተላልፈናል። የኤጀንሲውንም ስም ችግር እንዳያደርሱባት ነው። ችግር እንዳያደርሱባት አሁን በመረጃ እንደዚህ ለውጭ ለሁሉም ሰው ካወራ ችግር እንዳያደርሱባት ቀስ አድርጎ መጀመሪያ ልጅቷን መሳብ እንዴት እንደሚቻል እሱ ነው መጀመሪያ ቅድሚያ መሰጠት ያለበት ለልጅቷ ነው። አሁን ምክንያቱም እነዚህ ጭንቅላታቸው በቃ የተመረዘ ነው። ሌላ ህይወቷን ሌላ ውስጥ እንዳይከቷት የሆነ ነገር አድርገዋት እሱን የፈራሁትና ልጅቷን እንትን ለማለት ነው። መጀመሪያ ልጅቷን ሊደረስላት ይገባል። በስልክ እናውራትና እናገኛት። ሰው መላክ አለብን እንልክላታለን። እኔ ራሴ ሰውነቴን ይንቀጠቀጣል። የምር ምንም ማለት አሁን ዝም ብዬ ሴትዮዋንም እየሳልኳት ነው፣ መልስም እየመለስኩ ነው ስራዬ። ያኔ እየሳልኳት ዝም ብዬ እየሳልኳት ሴትዮዋን በቃ ልጅቷ የሆነ ነገር እንዳታረጋት አሁን ምክንያቱም እነዚህ በቃ ጭንቅላታቸው ሌላ ውስጥ ገብቷል። ምንም ኖርማል አይደሉም እና ልጅቷ ላይ በ24 ሰዓት ውስጥ ይሄ ነገር እንትን ከማለት ልጅቷ ማግኘት ነው። ልጅቷን አንደኛ ሎኬሽን እንድትልክልን ነው ስልኩ ቁጥሯን ለምን አይደውላትም? ሎኬሽን ትላክልን ለማናቸውም ነገር ለምንኛውም ያኔ ሎኬሽን እንድትልክልን ነው እኮ ደውሉና ላኪልን በሏታ። አዎ እኮ ታለም ቁጥሯን አዝዬ ካለሽ ላኪልኝ። እኔ ሎኬሽን እንድትልክ ብቻ ነው ፈልገው። ለማናቸው ከ10 ብር ካርድ ሞልቼላት ዋትስአፕን ሼር አድርጌላችኋለሁ። ወደ እኔ ሞላላታለሁ። አሁን ቁጥር ስልክ ካርድ ከሌላት እኔ ሞላላታለሁ። የላትም መስመር አላት፣ የሳውዲ መስመር ቁጥሩ ሁሉንም ልኬያለሁ ወደ እሷ ማለት ነው። ዋትስአፓ ደግሞ በኢትዮጵያ ነው፣ ግን ቁጥሩ የቀጥታውን ልኬያለሁ ወደ እናንተ። እኔ ኢንተርኔት ማለት ቀጥታ ካርድ ልሙላላት፣ ቁጥሯን ልትልበልና እኔ ካርድ ልሙላላት፣ ሎኬሽኗን ትላክልን። ለማናቸው ሎኬሽኑን በምልክት ከተናገርሽ ነው እንጂ አታውቅም። አላላኩ እንዴ ነው ዋትስአፕ ላይ ገብታ ቀጥታ አደረገ እውነት ይሄን የሰማ እውነት ይሄን ነገር እንደዚህ አይነት ነገር መቼም የሰው ልጅ ነው። ማርያም በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። አሳያት እንዴት ለዚህኛዋን አሳያት ለታለም ሎኬሽን እንዴት እንደ ዋትስአፕ ላይ እንዴት አድርጋ እንደምትልክ አንዳቸው አሳዩት። ልጅቷን ኦኬ የሆነ ነገር ያደርጓት እንኳን እኔ እንትን ኖርማሊ ፊቷን ደብቄ ነው ስለዚህ ሳሪ ጋር ደርሶ የሚለው እንጂ ሌላ ነገር የለውም። ወይ አንቺ ካቲ አይ ጠይቄያታለሁ። በቃ ሳሪ ይመልሳልኛለች። የሰራሽ ቪዲዮ አለ ወይ ብያት ነበር። ሳሪ ጋር ደርሶልኝ የሚል ብቻ ነው ያለው። ሀዊ ጋር እነ ሳሪ ጋር የሚያውቁ ሰው ጋር ደርሶ ብዬ እንጂ ፊቷን በዛ ላይ ራሱ ፊቷን ደብቄያለሁ። ምክንያቱም ችግር ስለሚፈጠር እናት የሆነ አሁን ስልኳን እንዳይቀሟት የሆነ የሚጠራጠሩት ነገር ምናምን እንዳይኖር ማለት ነው። ቶሎ ብለሽ ሎኬሽኗን ብቻ ተቀበይልን። ምክንያቱም ሴትዮዋን እኔ እያወራሁ በሰላም መንገድ አወራሁኝ። ከትላንትና ወዲያ ደሞዝ ሳትሰጥ ቆይታባት ነበረ። ስራ ታቁም እኔ ለፍቼ ደሞዝ ትቼ ነው ብር ለፍቼ ከፍያት ነው ያመጣሁትኝ ቤተሰቤን እንድትረዳ ቤተሰቧን እንድትረዳ ምናምን ብዬ በጣም ጮኩባት እና ትላንትና ላከች። ይኸው ብሯን ወደሱ ወደ ፋሚሊ ራሱ አላኩ። ሚኒታ ነው ያለው
የልጅቷ ብር ማለት ነው ስላት፣ ከዛም በኋላ ሰጠችኝ። ወደ ቢሮ እንድትመልሽልኝ ፈልጋለሁ ስላት፣ ለምን ትመልሻታለሽ አለች። ደሞዟን ካልከፈልሽ ከዛሬ ጀምራ ስራ ታቁም አልኩኝ። ደወልኩላትና ማለት ነው። ከዛን ስላት እሺ አሁኑን አስገባለሁ አለች። ሞባይል ባንኪንግ ነበረ ወደ አሁኑ እንደውም በስተት መሰለኝ 1040 ምናምን ብር ነው 1130 ብር ነው ያስገባችልኝ። እኔ ራሱ ገርሞኛል በስተት ስለላከች ማለት ነው። ዝም አልኩ። ከዛ ሰቀብዬ ቁጭ ነው ያደረኩትኝ። እንደ ሀገር በጣም ከባድ ነው። እንደ ሀገር ለሊጋ በጣም ከባድ ነው። በጣም ከባድ ነው። ሰው ኤጀንሲ ይህንን እያየ ከኢትዮጵያ መጣ ኤጀንሲ 2 ወር ተጠብቅ ማለት በራሱ ውርደት ነው። በጣም ነው የሚያሳፍረው። እንደዚህ አይነት ኤጀንሲ ካላስ ልጆቹ ከሞቱ በኋላ ሞት እኮ አንድ ሞት ጥሩ ነው። ድብን ያለ ሞት ጥሩ ነው። ከሞቱት በታች ካሉት በላይ ሆኖ ካሉት በታች ከሞቱት በላይ ሆኖ መኖር በጣም ከባድ ነው። እንዲህ አይነት ህይወት እንዲህ አይነት ድርጊት በጣም ነው የሚያሳፍረው። በጣም ነው የሚያሳዝነው። ለዛም ሳውዲ ላይ ይሄ ነገር ሳውዲ ላይ በጣም ከባድ ነው። ስሚ ከጅዳ ቆንስላ ጽሕፈት ቤት ወደ ዋናው ሪያድ ተላልፏል። እየተደዋወሉ ነው። አሁኑ እየተደዋወሉ ነው። አሁኑ ይሄ ሌሊቱን ማለቅ ያለበት ጉዳይ ነው። ማርያምን እዚህ ዛረጋሽ ቪዲዮ ሰራው ጋይስ። እኔ ነው የምትሉት ጅዳ የሰራችው ቪዲዮ ፕራይቬት አድርገው እታለም ፕራይቬት ዛሬ ምንድነው የሚጠየቀው? ቪዲዮ ግን አይታይም፣ ፎቶ አትታይም። ደብቄ ፕራይቬት አድርጊ። ፕራይቬት አንቺ ፎቶ ውጭና አንቺ የሰራችው ቪዲዮ ምን እንዳለሽ መጀመሪያ ልጅቷ ተው ቪዲዮ የሰራሽው አንቺ በስለ ልጅቱ ጉዳይ ካላስ ወይ ጉድ ጁሊያ ወይ ድምፅሽ አይሰማም ወይ ሳሪ ምንድን ነው ያልሽው? ማሩ ምንም አላልኩም። ማሪ ቀጥሉ፣ እየሰማሁ ነው። ጋይስ እኛው አሁን እንደዚህ ብንጮ ምናምን ብንል የሰው ህይወት ለማዳን አንድ ነገር ልንገራችሁ። እመቤቴን ነው የምላችሁ። በአንድም በሌላም ሰበብ ቪዲዮ ብታዩት በጣም ታዝናላችሁ። ማለት አሁን አልበላም አልጠጣም ልል አልችልም፣ ምክንያቱም መሰረታዊ ፍላጎት። ግን በዚህ አይነት ነገር ይህን ያህል ውርደት፣ ይህን ያህል ማድረግ ምን ያክል አይነት ሰዎች ብንሆን ነው? ምን አይነት ሰዎች ብንሆን ነው? በቃ ምን ያክል ነው ድላችን? ለምን ነው እንደዚህ የሚደርስብን? ለምን ነው ሀበሻ በየቦታው ከዛ አልፎ ተርፎ ደግሞ ከሀገሯ ያመጣው ራሱ ኤጀንሲ ይህንን ቪዲዮ ሲላክለት 2 ወር ትጠብቅ? ያኔ ፎርማት 2 ወር የምትጠብቀው ለምንድን ነው የምትጠብቀው? ሳውዲ ላይ እንደዚህ አይነት ነገር እንዲስፋፋ ነው የሚፈልጉት የኛም ሰዎቹ? ወይስ ደግሞ የትኛውም ሀገር ላይ ግብረ ሰዶማዊ ይህ ወንድ ከወንድ ሴት ከሴት የሚባሉት ነገሮች ተሰራጭተው እንደዚህ አይነት ቆሻሻ ነገር የራሳችሁን ሀገር አቆሻሻችሁ መታችሁ ሀገራችንን በዘረኝነት በጎጠኝነት በብሔርተኝነት በምናምን አቆሻሻችሁ መታችሁ እዚህ ለስራ ደግሞ የምንመጣበትን የምንኖርበትን ሀገር ማቆሸሽ ነው የምትፈልጉት? በየቦታው እንደዚህ አይነት ድርጊታችሁ ሁሌ እንደዚህ ናችሁ። በቃ ሁሌ ምንም አይነት ሰው ክብር እንዳይሰጠው በሀገራችን እንድናፍር በማንነታችን እንድንሳቀቅ ነው የምታረጉ። እንዴት አንድ ኤጀንሲ ይሄን አይቶ የምር ቪዲዮ ቢለቀቅ እናንተ ትፈርዳላችሁ? አንድ ኤጀንሲ ከመጣች ገና ወር ከ15 ቀን ይሆናል ልጅ መቀየር እየቻለ ይሄንን ቪዲዮ አይቶ 2 ወር ትቆይ ማለት ምን ያክል ቆሻሻነታችሁን ነው የሚያሳየው? ሰው የዘረውን ነው የሚያጭደው።